ቅምጥሌ ካየናት 2 ቀን ሆኖናል፣ ግን እጅግ በጣም ናፍቃናለች። በጣም ማለት ነው። እንግዲህ ኪዳነ ምሕረትዬ ዛሬ በሰላም በጤና በፍቅር እንደምታሳየን ተስፋ እናደርጋለን። በቃ በጣም ናፍቃናለች። እውነት ለመናገር 2 ቀን አስባችሁታል? በ2 ቀን እንደዚህ የናፈቀችን ከባድ ነው። ሀይሚዬን ከሚዲያው ማጣት በጣም ከባድ ነው፣ የምር ስነግራችሁ ማለት ነው። እና በጣም ናፍቃናለች። ትናንት እንግዲህ ብሩኬ ሊያሳየን ነበረ። ያቺ ተንከሲስ መታ ነው ነገሮችን ያበላሸችው እንጂ ትናንት እናያታለን ብለን ደስተኛ ሆነን ነበረ። ብቻ ዛሬ በእርግጠኝነት ሁኜ የምነግራችሁ ሀይሚዬ ትመጣለች፣ እናያታለን። ያው ብዙዎቻችሁ ናፍቃችኋለች። እናም ዛሬ እንግዲህ ትመጣለች። አመጣጧም እንግዲህ በሰላም በደስታ በቃ የማይረብሻት ነገር እንዲኖር ሁላችሁም በጸሎታችሁ አስቧት። በቃ ማለት በሰላም ወደ ቤቷ ተመልሳ ሰላሟን አግኝታ እንድትኖር በሰላም ህይወታቸውን እንዲመሩ ጠላቶቻቸውን ኪዳነ ምሕረትዬ ንቅል አድርገሽ ከህይወታቸው እንድታስወጭላቸው። እንግዲህ የኪዳነ ምሕረት ቀን ነው ሀይሚዬ የተወለደችው በ16። ኪዳነ ምሕረትዬ በዕለተ ቀኗ ወደ ቤቷ እንድታስገባት ጸሎታችን ነው። እግዚአብሔር አምላክ በቃ ጸሎታችንን ይቀበል። በዕለተ ቀኗ ቤቷ በሰላም ገብታ ህይወቷን እንድትመራ በቃ ጸሎታችን ነው፣ የምር ስነግራችሁ ማለት ነው። እና ያቺ ብድ እየመጣች እያበደች ቤቱን ከምጨፍርበት በሰላም ኪዳነ ምሕረት ወደ ቤቷ መልሳት ጠላቶቻቸውን እዛው ከርቀት ይዛ ህይወታቸውን በሰላም እንዲመሩ እንድታደርግልን ጸሎታችን ነው። ያው ዛሬ ትመጣለች፣ በእርግጠኝነት ትመጣለች። ሁላችሁም ጠብቁ። የተሻለ ነገር ይኖራል ብለን ነው ያው ሁልጊዜ የምንጠብቀው። ዛሬም የተሻለ ነገር እየጠበቅን እንገኛለን ከፈጣሪ ጋር። እሷም ወደ ቤቷ ተመልሳ ነገሮችን በተቻለ መጠን አውርተው ለመፍታት ማለት ሁለቱ ከተግባቡ፣ ሁለቱ ከተናበቡ ሌላው ትርፍ ነው። የምሬን ነው ምላችሁ። የሆነ ሰው መጥቶ አፈቅራለሁ፣ የሆነ ሰው መጥቶ ወዳለሁ፣ የሆነ ሰው ተንሿኮ ከጀርባቸው ሴራ እያሴረም ከሆነ ምናምን እነዛ ሁሉ ትርፍ ናቸው። ሁለቱ ተናበው በቃ ተግባብተው አንተ ለኔ አንቺ ለኔ ተባብለው ነገሮችን በጥልቀት በብልጠት አንድ ሁነው ነገሮችን እንትን ማለት መፍታት ከቻሉ ሌላው ሁሉ ትርፍ ነው። የጓደኛም ጠላት በቃ ሌላውም ከውጭ የሚመጣውም የእነሱን ህይወት ለመበታተን የሚፈልገውም ሁሉ አፍሮ ነው የሚቀረው። ይሄ ምንም ጥያቄ የለውም። አሁን እኛ ዋናው የምንፈልገው እግዚአብሔር ሁለቱንም አንድ አድርጎ ተናበው በቃ አለ አይደለ ችግሮቻቸውን እንዲፈቱ ነው፣ የመጣባቸውን ነገር እንዲጋፈጡ ነው። ገብቷቸዋል? ክፍተት ሳይፈጥሩ ይሄ ነገር እንደዚህ መሆን አለበት ብለው ራሳቸው ተነጋግረው ተመካክረው ችግራቸውን እየፈቱ እንዲቀጥሉ ነው የምንፈልገውና ጠላት በህይወት ዘመን እስካለን ድረስ ሊኖር ይችላል። ግን ደግሞ ያን ጠላት ማሳፈር የሚቻለው አንድ በመሆን ክፍተት ባለመፍጠር ሲመጣ ለምን ብሎ በመጋፈጥ እንደዛ ነው ህይወት የሚቀጥለውና ጠላት ዛሬም ነገም ሊመጣ ይችላል። ዛሬ እንግዲህ ሀብሳላት ብትወጣ ነገ ደግሞ ሌላ ጠላት ሊመጣ ይችላል። ገብቷቸዋል? ወይ ሀይሚን አፈቅራለሁ የሚል ወይ ብሩኬን ደግሞ አፈቅራለሁ የምትል ሊመጣ ይችላል። እነዛን ሰዎች እንዴት ነው የምትመልሷቸው? አንድ በመሆን በመናበብ። እንዴት ነው ይሄን ነገር መመለስ የምንችለው? በቃ ቁልፍ አድርጋችሁ የመርፌ ቀዳዳ ታክል እንኳን በመካከላችሁ ክፍተት ከሌለ ማንም ቢመጣ በመጣበት እግሩ ነው የሚመለሰው። ችግሩ አሁን ከእናንተ ክፍተት እያገኙ ስለሆነ ነው። በዚህ ልክ ወጥ ረግጠው ቤታችሁ ድረስ መጥተው እስከ መጨፈር የደረሱት እናንተ ባመጣችሁት ክፍተት ነው። እናንተ ክፍተት ካልፈጠራችሁ አይደለም ቤታችሁ ውስጥ በራችሁን የግቢያችሁን በር የሚያንኳኳ አይመጣም። ክፍተቱን እያዩ ነው። ትሙሽዬ አሟታል ትንሽ ስትል ነበረ። የድንግል ማርያም ልጅ ፈጽሞ ምሕረቱን ይላክልሽ፣ እግዚአብሔር ይማርሽ የኔ ውድ። ዛሬ እንደምናይሽ ተስፋ እናደርጋለን። ከፈጣሪ ጋር ናፍቀሽናል፣ የምር ናፍቀሽናል በጣም። ዛሬ ካላየንሽ ከባድ ነው እና ሁላችሁም ደግሞ አንድ ሆናችሁ ወደ ሰላም የሚመለሱበትን ቃል በመናገር ጥሩ ቃላት በመናገር እሷን በቃ የሚጠግን እሱን የሚጠግን አለ አይደለ ወደ አንድነት የሚያመጣቸው። አንዳንዴ መልካም ንግግር መልካም ነው፣ የምር ነው የምላችሁ። ከመጥፎ ስሜት ውስጥ ያወጣል፣ ከመጥፎ ሀሳብ ውስጥ ያወጣል፣ ከመጥፎ በቃ ይሆናል አይደለ ከመጥፎ ጭንቀት ውስጥ ያወጣል። እና መልካም መመኘት መልካም ነው፣ ጥሩ ቃል መናገር ደግሞ ጥሩ ቃል ነው እና ሰዎችን በጣም ይጠግናል ከምታስቡት በላይ። መልካም ንግግር የሰዎችን በቃ ውስጥ ይጠግናል እና
በተቻላችሁ መጠን የሚለያያቸው የሚበታትናቸው ነገር ሳይሆን አንድ የሚያረጋቸው ወደ አንድነት የሚያመጣቸው ነገሮችን ብታወሩ አሪፍ ነው ብዬ ነው የማስበው። በተቻላችሁ መጠን ምክንያቱም መጥፎ ቃል ከመናገር ምንም ጥቅም አይገኝም። የባሰ የሰዎችን ልብ ማሻከር ምናምን ነው ትርፉና በተለይ የጨረቃ ፋሚሊ እባካችሁ አንድ ሆናችሁ ልጆቹ ወደ አንድነት የሚመጡበትን ቃል አውሩ ብዬ ነው መልእክቴን የማስተላልፈው። እና ያለው ነገር በእነሱ ህይወት ውስጥ የመጣው ነገር በጣም ከባድ ነው እንደምታዩት ማለት ነው። ስለዚህ ቢያንስ እንኳን የነሱ አድናቂ ወዳጅ ነን ያላችሁ በተቻላችሁ መጠን ከጎናቸው ቁመን ነገሮችን ችግሮቻቸውን እንዲያልፉ ምክር በመስጠት በዚህ መንገድ ብትሄዱ ይሄ ነገር ሊስተካከል ይችላል በማለት ከጎናቸው ቁመን አብረናቸው መጋፈጥ መቻል አለብን። ልክ እስከ ዛሬ ነገሮችን እየተጋፈጥናቸው ነው አይደለ እንደዚህ የደረስ ነው። አብረን እየተጋፈጥን በቃ ብዙ ነገሮችን ብዙ መልእክቶችን እያስተላለፍን ከጎናቸው ሆነን እንደኖር ነው። አሁንም ቢሆን ሁለቱ በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። በመካከላቸው በሚገቡ ሰዎች ምክንያት ነው እንጂ በቃ ውስጧ ሀይሚም እየሻከረ ምናምን የመጣው ብሩኬን መቼም ቢሆን እንደማትጠለው እናንተም ታውቃላችሁ። አሁንም ቢሆን ተኮራርፈው ምናምን አይደለም። በቃ እረፍት ማግኘት ስለፈለገች ነው ከቤት የወጣችሁ። ከዚህ ግርግር መሸሽ ስለፈለገች እንጂ እሱን ጠልተው ከሱ ጋር መሆን በቃ አልፈልግም ብላ ቆርጣ ምናምን እንዳይመስላችሁ። ውሸት መልካም ህይወት ስትለው እውነቷን ከልቧ እንዳይመስላችሁ። ብዙ ጊዜ ደግሞ ተናግራለች። የልቤን በምን ታውቃላችሁ የውስጤን ታውቃለህ ወይ ብለዋለች እሱን ራሱና ስለዚህ መልካም ነገር ተናገሩ። እነሱ መቼም ቢሆን ተለያይተው የማይለያዩ ልጆች ናቸውና ለእያንዳንዷ ለምንናገራት መጥፎ ቃል ራሳችንን የምናፍርበት። ስለዚህ በተቻላችሁ መጠን መልካም ነገር በመናገር አስታራቂ ለመሆን ሞክሩ።